በማህበራዊ ሚዲያ በተለይም በቲክቶክ መድረክ በሚያምር የአማርኛ ቃላት አጠቃቀሟ ደመቅ ባሉ የዘፈንና የዳንስ ቪዲዮዎች የብዙዎችን ልብ ማሸነፍ የቻለችው ዝነኛዋ ቲክቶከር ዲዚ እናቷ በድንገት ከዚህ ዓለም በሞት መለየታቸው መላውን የሶሻል ሚዲያ ማህበረሰብና የኢትዮጵያን ሕዝብ በከፍተኛ ሐዘን ውስጥ ጥሏል። ይህን ዜና ትላንትናና ዛሬ ዋነኛ መነጋገሪያ ሆኖም ሰንብቷል። ዲዚ የውጭ ሀገር ቅልቅል ወይም የፈረንጅ ቅልቅል ያለባት ውብ ወጣት ስትሆን የአንድ የትግራይ ተወላጅ ወጣት በጽኑ ያፈቅራታል። ፍቅራቸው እየጠነከረ ሲሄድም የወደፊት ህይወታቸውን አብረው ለመምራት ይወስናሉ። ይሁን እንጂ የዲዚ እናት ይህንን ግንኙነት በጭራሽ አልወደዱትም ነበር። ልጁ ልጄን ከልቡ ይወዳታል ብለው ባለማመናቸውና መጥፎ ወንድ ላይ ወድቃ ህይወቷ እንዳይበላሽ በመስጋት በመሃል ጣልቃ በመግባት ይቃወሙ ነበር። እናት ዲዚን በብዙ የህይወት ፈተና ውስጥ አልፋ ጥብቅ በሆነ ስነ ምግባር ያሳደገቻት በመሆኑ ለልጇ የነበራት ጥንቃቄ ከፍተኛ ነበር። ልጆቹ ግን የእናትን ተቃውሞና ምክር ወደ ጎን በመተው ቦታ ሳይሰጧት አብረው ይጠፋሉ። ዲዚም ታረግዛለች። በዚህም እናትን አሸነፍናት በሚል ስሜት ያሳዩት የነበረው አካሄድ የእናትን ልብ በእጅጉ አሳዝኖት እንደነበርም ይነገራል። በቃ አረፈች፣ ተገላገለች ከዚህ አስቀያሚ ህይወት። የልጇን ማርገዝ ስትሰማ እንደ እናት አሸነፍን ስትሉ አንድ ላይ ሆናችሁ አሸነፍን ምናምን እያላችሁ ስትፎክሩ ቀለበት ስታረጉ ከዛ ማርገዟን ደግሞ እንት ስታደርጉ ምናምን እናቷን እናት እኮ ናት፣ እናት ናት፣ እናት አስራብሻት ገደልሻት፣ እንደዚህ ያደረጋሻት። ኒው ብራንድ መኪና አሜሪካ ሀገር ማን ነው የሚገዝቶ የሚሰጠው? አናውቅም እንዴ? ማን ነው እንደ ራሷ እንደ ኢትዮጵያ ልጅቷን ስነ ስርዓቷን እስቲ እዩ። የነጭ ልጅ ትመስላለች? የነጭና ያበሻ ልጅ ትመስላለች? አትመስልም። ዋጋ እንደተከፈለባት ልጅቷ ታስታውቃለች። ዋጋ ከፍላባታለች። እናትየው ያስታውቃል መልኳ ብዙ መከራ እንዳሳለፈች እናትየው መልኳ ያስታውቃል። ልጅቷን ግን ይዋት እምታምር ከልጅነቷ ጀምሮ ዲዝኒ ዩቲዩብ ላይ አያት ነበረ ስትዘፍን ህፃን እያለች የተጎሳቆለች የራባት ልጅ ናት። እንደዛ ደስተኛ ሆና እየዘፈነች ዩቲዩብ ላይ የቀረበችው። እስቲ እንደው ንገሩን እናንተ አስመሳዮች። የዲዚ እናት ቲቲ በቅርቡ ልጄ ናፈቅሽኝ ስትል የናፍቆት ድምጿን አሰምታም ነበር። ይህንን የልጅ ናፍቆት ለመቁረጥም እናት እረፍት ለማድረግ ወደ ኢትዮጵያ ትመጣለች። ሆኖም ግን ያሰበችው ሳይሆን ቀርቶ በሀገር ውስጥ በነበረችበት ወቅት ሳይታሰብ በድንገት በታመመችበት ህመም ሆስፒታል ገብታ ህይወቷ ያልፋል። ይህ አሳዛኝ ክስተት ዲዚ እናቷን በአካል አግኝታ ሳትታረቅና ሳትጫወት የልጅ ልጇንም ሳታይ በሞት በመቀማቷ ከፍተኛ የጸጸት እንባ እንድታነባም አድርጓታል። ልጇን ሳታገኛት ሞተች። ዲዚ ምን ያህል ትጸጸት ይሆን የሚለው ጥያቄም የብዙዎችን ልብ የነካ የትላንትናና የዛሬ የሶሻል ሚዲያም አጀንዳ ሆኗል። ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዲዚ ማዘር ምን እንዳጋጠማት ሰምታችኋል? በጣም ነው ያዘንኩት። የዲዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። አንተ ልጅ ነው ዲዚ አይዞሽ ተቃጠለች። ኩኩ ሂድ ብርቱካን ስጣት። ማን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻላል ብዬ ስልክ ከላኩት በኋላ ነው ያን እንዲልክ ካለ በኋላ ሜሴጅ ነው ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የከን ቁጥር ስጠኝ በእናትህ እንዴ። እስካሁን የበላሁት ጎመኑ እስካሁን ከዓይኔ ላይ አልወጣም። አንተ መስለኝ ለሌላ ሰው ተጽፍ አሁን ሳይው የለም። ኤኒዌይ ባጭሩ አፕዴት አድርገህ ነገሮች ትንሽ የተስተካከሉ ይመስላል። ቤቢዳ እናንተም ኦፈር አድርጋት ነበር ነይ ኢትዮጵያ ምናምን ብለሃል ጀምረላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው።
እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ ያው እናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው። ድሌት እያደረገ ብላክ እያደረገ ጓደኞቿ ነው። ግን ሆን እንዴነ እህቴ አንድ ያለበትን ትልካለኝ ቲክታክ ሊንክ ያው ምን ቲክታክ ወጥቼ ነበር። ግን ሞርኒንግ እንዴት እንዳመደለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልቅ በቀላል እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብረው መተው ብቻ በጣም አሪፍ ታይም አሳልፈን እና ኢቭን ሁሌ ዋትስአፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ። በቃ መጥፎ ጓደኞች ነው የገጠመችው። ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን ታይ፣ አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ይኸው ጸጸቱ እድሜ ልክ የሚለቃት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትስአፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው። ኤቭሪ ታይም እንዲሆነች እኮ እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሳምሃው የተሳሳተ ነገር ቢኖር ራሱ እንዲህ መቆራረጥ የለባቸውም ነበር። እና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ። ይህን ተከትሎ የዲዚ አፍቃሪ ባለቤቷ በቲክቶክ ስቶሪው ላይ ባጋራው መረጃ እናቴ ይቅር በይኝ፣ ብዙ እቅዶች ነበሩኝ የልጅ ልጅሽን እንድታይ ግን አልሆነም። በምትደሰችበት ሰዓት ፈጣሪ የፈቀደውን አደረገ። ሁላችንም ከዚያ እናመልጥም። ፈጣሪ በቀኝ እጁ ይቀበልሽ በማለት ጥልቅ ሐዘኑና ጸጸቱን ገልጿል። በተጨማሪም ማርያምን እሱን ነበር ልጅሽን ስታይ እንዴት እንደምትቀበይኝ ስትወጀት ስታቅፊያት እያለ ከዚህ ቀደም የነበረውን መደፋፈርና አሁን የመጣውን ከባድ መርዶ እያነጻጸረ ሐዘኑን አጋርቷል። በሌላ በኩል ከዚህ ቀደም በኢቢኤስ ቲቪ ላይ ከዲዚ ጋር ቆንጆ ቆይታና ኢንተርቪው አድርጎ የነበረው ጋዜጠኛ ጌታሁን አሰፋ በፌስቡክ ገጹ ባጋራው ረጅም ጽሑፍ ላይ የእናትን ሁኔታ እንዲህ ሲል አስታውሷል። ከ2 ዓመት በፊት ዲዚን ወደ ፕሮግራሙ ሊጋብዝ ሲል እናቷ ቲቲ ደውላ ማናጀሯ መሆኗን እንደነገረችው ልጇ በሶሻል ሚዲያ ላይ የምትለቃቸውን ቪዲዮዎች፣ የምታወራቸውን ነገሮች ሁሉ በጥንቃቄ እንደምትከታተልና ልጄን ማህበራዊ ሚዲያው እንዳይበላሽብኝ ነው የምታገለው ትል እንደነበር፣ ዲዚ ከማንም በላይ ተወዳትና ተሳሳላት እንደነበር፣ በተለይ በወቅቱ በነበረው ፈተናዎች እናት በአደባባይ ወጥታ ልጇን ከአንዳንድ ጥቃቶች ስትከላከላት እንደነበር ገልጿል። ጋዜጠኛው አክሎም እናት ቲቲ ከ2 ወር በፊት ወደ ኢትዮጵያ ስትመጣ የያዝኩልህ ነገር አለ ስትመለስ እንገናኛለን ብለው የነበረ ቢሆንም ሳይገናኙ አሁን ይህንን አስደንጋጭ መርዶ በመስማቱ የተሰማውን ከባድ ሐዘን ገልጾ ለዲዚና ለቤተሰቦቹ መጽናናትን ተመኝቷል። ዴዚዬ አንቺ ተጫዋች፣ ሳቂታ፣ ፍልቅልቅ በጣም አዝናለሁ ስለደረሰብሽ ሐዘን። እዚህ ምድር ላይ ከእናት ሐዘን በላይ ከባድ ነገር አለ ብዬ አላስብም። እና ከባዱን ሐዘን እዚህ ምድር ላይ አለ የሚባለውን ከባድ ሐዘን በዚህ ሰዓትሽ በእርግዝና ሰዓትሽ ደግሞ ስለምታሳልፊ በጣም አዝናለሁ። ግን ፈጣሪ አይሳሳትም፣ እሱ መብቱ ነው።
እሱ ለምን አይባልም? እሱ ሁሌም ትክክል ነው። እናትሽን የሰጠሽ ፈጣሪ ነው፣ እሱ ንብረቱን የወሰደው እና አይዞሽ የኔ እናት በርቺ። እኛ እህት ወንድሞችሽ ሁላችንም ከጎንሽ ነን። አይዞሽ፣ አንዴ ከሆነ በኋላ ምንም ማድረግ አይቻልም። ፈጣሪ ብርታቱን ስጠኝ ነው የሚባለው። ፈጣሪ የእናትሽን ነፍስ በገነት ያኖርልሽ። አንቺ ለልጅሽ ስትይ በሆድሽ ላለው ጽንስ ስትይ መበርታት አለብሽ። እባክሽ አደራ፣ የፈጣሪ አደራ ውስጥሽ አለና በርቺ። ይህ በአጭር የተቀጨ የእናት ህይወትና ያልተሳካ የልጅና እናት እርቅ ለብዙዎች በትውልድና በቤተሰብ መሃል ስላለው ግንኙነት ትልቅ ማስተማሪያና ልብ ሰባሪ ክስተት ሆኖ አልፏል። ፈጣሪ ለሟች እናት ነፍሰ ረፍትን፣ ለዲዚና ለወዳጅ ዘመዶቿ ደግሞ መጽናናትን እንዲሰጥ ከወዲሁ እንመኛለን።